የምክክሩ አንደኛው መርህ መከባበርና በነጻነት ሐሳብን ማንሸራሸር ነው አሉ የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ። ዋና ኮሚሽነሩ ለመገናኛ ብዙሃን በሰጡት መግለጫ በምክክር ጉባኤ ሂደቱ ላይ የተለያዩ ሐሳቦች ቀርበው በተቀመጠው መርህ መሰረት አስፈላጊው ምክክር እየተደረገባቸው እንደሚገኙ አስገንዝበዋል። በምክክሩ ላይ ሰዎች በሚያነሷቸው ሐሳቦች ላይ ተመርኩዞ የሚፈጠር አለመከባበር እንዳይኖር በትኩረት እየተሰራ መሆኑን ነው የገለጹት። የምክክሩ የመጀመሪያው መርህ መከባበር መሆኑን አንስተው ተመካካሪዎችና አመካካሪዎች በምክክሩ ሂደት ላይ መከባበር እንዳለባቸው አጽንኦት ሰጥተዋል። የአረንጓዴ አሻራ ችግኝ ተከላ መርሃ ግብር የተከላ ክትትልና የጽድቀት መጠን በጂኦስፓሻል ቴክኖሎጂ እየተረጋገጠ ነው አለ የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት። በኢንስቲትዩቱ የካርታ ስራ መሪ ስራ አስፈጻሚ ቴዎድሮስ ካሳሁን እንደገለጹት የአረንጓዴ አሻራ መርሃ ግብር በሳይንሳዊ ጂኦስፓሻል ቴክኖሎጂ በጂፒኤስ ልኬትና በሳተላይት ምስል ትንተና መደገፍ መጀመሩ በመረጃዎች ጥራትና በውጤታማነት በኩል ከፍተኛ ለውጥ አምጥቷል። በቅርቡ በተካሄደው የአንድ ጀንበር የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ብቻ ከ291 ሺህ ሄክታር በላይ መሬት ሙሉ በሙሉ በጂፒኤስ ተለክቶና የቦታ ስፋቱ ተሰልቶ መደራጀቱን እወቁ ብሏል። በአረንጓዴ አሻራ መርሃ ግብር የሚተከሉ ችግኞች ውጤት በአዲስ አበባ በተጨባጭ እየታየ ነው አሉ የመዲናዋ ነዋሪዎች። ለፋና ዲጂታል አስተያየታቸውን የሰጡ ነዋሪዎች ችግኝ መትከል ለአየር ንብረት ለውጥ እያበረከተ ያለው አዎንታዊ ተጽዕኖ በግልጽ የሚታይ በመሆኑ የተተከሉ ችግኞችን መንከባከብ አስፈላጊ እንደሆነ አንስተዋል።